በአምላኩ ላይ ያለው እምነት ስለሱ ማንነት ይናገራል። ህልሙን እውን ለማድረግ በእውነተኛ መንገድ በጽናት ተጉዟል። አመለ ሸጋ ነው። ሰው አክባሪ፣ ተጫዋችና ቁም ነገረኛ። ተወልዶ ያደገው በእግር ኳሰኞች መፍለቂያ ጥንታዊቷ ጨንቻ ነው። እግር ኳስ ዘውትር በሚከናወንበት ሜዳ ሰፈር ያደገው በአካባቢው ቡድኖች ሲጫወት ያደገውና የተዋጣለት የእግር ኳስ አሰልጣኝ የመሆን ህልም የነበረው ህልመኛው እግር ኳስን ሀ ብሎ ማሰልጠን የጀመረው እሱ በመሰረተው ጋሞ ጨንቻ እግር ኳስ ክለብ ውስጥ ነው። ከመነሻው ነገሮች መስመር ሳይዙ ያኔ እሱ ነበር ቁጭት በወለደው የብዙዎችን አደራ በተሸከመው ጅማሮ በዝቅታ ውስጥ የዛሬን ከፍታ አሻግሮ የተመለከተ ለህልሙ መሳካት በጽናት ዋጋ የከፈለ ብርቱ የእግር ኳስ ሰው ነው አሰልጣኝ ማቴዎስ ለማ። በ2008 ዓ.ም አፕሎቹን ወደ ብሔራዊ ሊግ በማሳደግ የተስፈኛውን ቡድን መንገድ ማቅናት ችሏል። ይህን ክለብ ከህልሙ ጋር ለማገናኘት በዓላማ ጽናት ተጉዟል። የእግር ኳስ ህይወት መንገዱን ለማቅናት በ2010 ዓ.ም ወደ አርባ ምንጭ ከተማ እግር ኳስ ክለብ ቤት በማምራት በምክትል አሰልጣኝነት አገልግሏል። አሰልጣኝ ማቴዎስ ለማ ወደ ቀድሞ ቤቱ በመመለስ ከስራ ባልደረቦቹ ምክትል አሰልጣኝ አበው ታምሩ፣ የበረኞች አሰልጣኝ ታደሰ ጌታቸውና ከክለቡ የሕክምና ባለሙያ እስራኤል ሻመና ጋር በህብር ተዋህደው ዘንድሮ አዲስ ታሪክ ለመጻፍ ተዘጋጅቷል። አሰልጣኝ ማቴዎስ እግር ኳስን በፍቅር ማሰልጠንን ያውቅበታል። ከልጆቹ ጋር ያለው የልብ ለልብ መተሳሰር በጨዋነት ተጫዋቾችን የሚይዝበት መንገድ ውጤታማና ስፖርታዊ ጨዋነትን የተላበሱ እግር ኳሰኞችን ማፍራት እንዲችል አስችሎታል። ይህ በፈጣሪ ላይ ያለው መታመንና ተስፋ ያለ መቁረጥ ጉዞ ከብርቱ ስራ ጋር ታክሎ ወጣቱ አሰልጣኝ ማቴዎስ ለማ ጋሞ ጨንቻ አፕሎችን ወደ ኢትዮጵያ ፕሪሚየር ሊግ በማሻገር በኢትዮጵያ እግር ኳስ አዲስ ታሪክን እንዲሰራ ከጫፍ አድርሶታል።